ወንድ ብሎ ማለት الرجال قوامون على النساء የተባለውን ማንነት የሚያሟላው ከዛሬ ጀምሮ ስሙን ጎበዝ ይሄንን መስፈርት የሚያሟላው የቤት ወጪውን ጋሪ ገፍቶ የቤት ወጪውን የቀን ስራ ሰርቶ የቤት ወጪውን መንገድ ጠርጎ የቤት ወጪውን ዘበኛ ሆኖ የቤት ወጪውን የትኛውንም ስራ ሰርቶ ለልጆቹ ዳቦ ይዞ የሚመጣ ነው እንጂ አምሮ ሰምሮ አውደልድሎ ዳዕዋ ብሎ ቂርአት ብሎ ምናምን ብሎ ዞሮ ገብቶ እሷ ጉሊት ቸርቸራ ሰው ቤት ሰርታ ልብስ አጥባ እንደዚህ አይነቱ ወንድ ግድ የለህም ቀሚሷን ልበስ ሱሪህን ስጣት ثم قال فالصالحات قانتات حافظات للغيب بما حفظ الله ደጋግ የሚባሉት ለጌታቸው ተአዛዦች ለባሎቻቸውም ታዛዦች በታዘዙበት ቦታ ላይ ቃኒታት ጽኑ ደግ ባሪያዎች حافظات للغيب بما حفظ الله ባሏ አጠገቧ ቢኖርም ባይኖርም አላህ እንዲጠበቅ ያዘዘውን ነገር በሙሉ የሚጠብቁ ናቸው ፍራሹን ቤቱን ክብሩን ንብረቱን ልጆቹን የሚጠብቁ ናቸው ምርጥ ሴቶች ብሎ ማለት አላህ فلذلك نبي صلوات ربي وسلامه عليه تنكه المرأة على 4 قالنا لمالها وحصبها وجمالها ولدينها بلو سيابقوا فاظفر بذات الدين تربت يدعك أردت لأردت مكنيات سيتوش اللي مرت قالوا لنكا አመጭ አረሻ ላይ የዲኗን አሉና የዲኒቱ ጉዳይ ላይ ሙጭጭ በለም ቢካል ከአደም አመድ አፋሽ ትሆናለህ አሉ ሰለዋቱ ረቢ ወሰላሙ ዐለይሂ ለምን ካላችሁ ይሄንን መስፈርት የምታሟላው እሷ ናት ቆንጆ ስለሆነች ሀብታም ስለሆነች ጥሩ ጎሳ ጥሩ ብሔር ስለሆነች ይሄን መስፈርት አታሟ ሐፊዛት ቃኒታት ሐፊዛቱ ሊልገይቢ ሷሊሃት የሚለውን መስፈርት ልታሟላችሁ ወንዶች ሴቶቹን ደብደብ ስናደርግ ሪከርድ ማድረግ ያዛችሁ አይደል ወደ እናንተ ነው ዞረን መጣው ሽሩ አሃ ለካ እናንተን ነው መታ ያደርግን ያለን ወንዶችን ነው ለካ እሺ ثم قال سبحانه ወደ ደርሳችን ስንመጣ እና ያይዘው ወንዶች ቀዋም የተባሉበትን ሚስጥር ሴቶች ደግሞ ሷሊሃት ሊባሉ የሚችሉበትን ሚስጥር አንድ ሴት ሷሊሃ ልትባል ዘንዳ ምን ማሟላት አለባት ቃኒታ በሆን መቻላል ቃኒታ ማለት ለጌታዋ ትእዛዝ ሰጥ ለጥ ብላ የምትታዘዝ ማለት ነው ለጌታዋ ትእዛዝ ሰጥ ለጥ ብላ የምትታዘዟ ሚስጥር አንዱ ማሳያው ደግሞ ለባሏ ተገዥና ታዛዥ ከሆነች ነው እንደርስበታልና ثم قال سبحانه وتعالى حافظات ጠባቂ የሆኑት ናቸው للغيب بما حفظ الله الله እንዲጠበቅ እንዲ ማለት እንዲከበር ያዘዘውን ነገር በሙሉ አክባሪና ጠባቂ የሆኑት ናቸው የአላህን ህግ የባሏን ህግ እንደማለት ነው ወይን አመን የአላህን መብት ወይንም የባሏን መብት እንደማለት ነው ثم قال سبحانه ወደ ደርሳችን ስንመጣ ወደ ንሹዙ ስንመጣ ወላቲ ተኻፉነ ንሹዘሁና እነዚያ ማመጻቸውን የምትፈሩ ሴቶችን አለ አመጻቸው ካስቸገረና ወሰን አልፎ ሌላ ችግር ይፈጥራል ብላችሁ ከሰጋችሁ فعظوهن بالكتاب والسنة وبالحكمة فعظوهن ምከሯቸው ቁርአን ውስጥ ያሉ ማስረጃዎችን እነዚህን ሐዲስ ውስጥ ያሉ ማስረጃዎችን የታላላቅ ዑለማዎችና አባቶችን እናቶችን ምክሮችን እያነሳችሁ በደንብ አርጋችሁ ምከሯቸው ገስጿቸው ثم قال واهجروهن في المضاجع ሁለተኛው ስቴፕ አልጋ ላይ ጀርባ ቀብላችኋቸው ተኙዋል እንዳታቀፍ ማለት እኮ ጀርባ ቀብለህ ተኛል ጀርባ አሁን واهجروهن የሚለው አክሩፏቸው ነው የምናኮርፋቸው የት ነው ስለሚለው ደግሞ ነገረን ቁርአን አያችሁ እያንዳንዷን ነገር ፍትፍት ምችት አርጎ ነው የሚያጎርሰው በተለይ እንደዚህ ማህበራዊ ጉዳይ ላይ በተለይ እንደዚህ መሰረታዊ የሆኑ ነገሮችን ላይ እንደው ብጅታ እንዳይፈጠር አክሩፏቸው ብሎ በነበር ዝጓቸው ይሆንና ውጭም ውስጥም ሰውን ፊት ምናምንም ትዘጋ ነበር ግን ኖ አለ ፊልም ضاجع ሩማችሁ ላይ ብቻ አለ አልጋችሁ ላይ ብቻ አለ አልጋ እንኳን ለይታችሁ እንዳተኙአል ለምን ከሷም ካንተም ሸይጣን እንዳይተኛ አብሮ ያ ክፍተት እየሰፋ እንዳይሄድ አንድ አልጋ ላይ ተኙ ነገር ግን ጀርባ ቀብላችኋቸው ተኙአል ፊልም ضاجع እዛው አልጋው ላይ አክሩፏቸዋል በማዕና ጀርባ ቀብላችሁ ተኙ ኢብኑ አባስ ሌሎች ሙፈሲሮች እንደሚሉት ማለት ነው